ሊቃነ ጳጳሳት ለአንድ ጎረምሳ ሴት ማጨት መንደር አይሄዱም ነው ማለት መንደር ለመንደር አይሄዱም። ስራቸውም አይደለም፣ ለዚህ አይደለም የተሾሙት። የነሱ ስራ ቤተክርስቲያን ተግሊል መፈጸም ነው እንጂ እዚያ ሄደው ማጨት አይደለም። እሱ ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። እንግዲህ ዛሬ የወንድማችን የጆን ዳንኤልና የእህታችን የናዩ የክርስትና የልጃቸው ክርስትና ነው። አይኔን ባይናየው። ሰላም ቤተሰብ እንዴት ናችሁ? ናዩ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። ዛሬም እንግዲህ በተለያዩ መራግብሮች ወደ እናንተ መጥቻለሁ። እንግዲህ ዛሬ የምንመለከተው እንግዲህ በአየር መንገድ በተከሰተው ጆን ዳንኤል እና ሌሎች አብሮ የታሰሩ ጓደኞቹ እንዳሉ ይታወቃል። እንግዲህ ናዮ የምትባለው ቲክቶከርም ከሷ ልጅ እንደጸነሰ ብዙዎች ሲወራ እንደነበር የሚታወስ ነው። እንግዲህ በትላንትናው ዕለት እሷ ቀደም ብላ ተፈታ በትላንትናው ዕለት ክርስትና አስነስታለች እና ያ ነገር ምንድነው የሚለውን እንመለከታለን። እዚህ ውስጥ ማንሳት መፈልገው ክርስትና ማለት ምን እንደሆነ፣ የክርስትና እናትና አባት ምን ማለት ነው፣ ልጆች ስንወልድ ለቤተክርስቲያን እንሰጣለን፣ ለምንወዳቸው ቤተሰቦቻችን ደግሞ አባትና ልጅ እንዲሆኑ እንሰጣለን እና ይህ ነገር ምንድነው የሚለውን አብረን እንመለከታለን። ሌላው ብፁዓን አበው ሊቃነ ጳጳሳት እንግዲህ ሰሞኑን ሽምግልና ሲሄዱ ለሰርግ ሰዎችን ለማጫት ወደ ሽምግልና እየተላኩ ሲሄዱ እናያቸዋለን እና ያ ከስርዓተ ቤተክርስቲያን አንጻር ምን ማለት ነው? አስፈላጊ ነው ወይ ሲሄዳሉ ወይ ሳይሄዱም የሚለውን ብዙ መምህራኖች መልስ እየሰጡ ነው እና ይህንንና ሌሎች ነገሮችን በስፋት የምንመለከትበት መርሃ ግብር ነው። እስከ ፍጻሜው አብራችሁን ቆዩ። እንደተለመደው እግዚአብሔር ይመስገን እያላችሁ መጻፋችሁን እንዳትረሱ። ለምን እግዚአብሔር ይመስገን እንደምንል ሁልጊዜ የምንነጋገረው ስለሆነ ታውቁታላችሁ። እግዚአብሔርን ማመስገን መስዋዕት ማቅረብ ስለሆነ እግዚአብሔርን እናመስግን። እስቲ በቅድሚያ ስጋ ወደሙ ስንቀበል ለምሳሌ ቤተክርስቲያን ስታስቀድሱ ናአኩቶ ይባላል። ስጋ ወደሙ አቆርቦ ከተመለሱ በኋላ ናአኩቶ ይባላል። ከዛ በኋላ የሚመጡ ሰዎች ስጋ ወደሙ መቀበል ይችላሉ ወይ? ለምንድን ነው የሚከለከለው? በቅዳሴ ሰዓት ላይ ስጋው ደሙን ለመቀበል የመጡ ምዕመናን ዲያቆኑ ናአኩቶ ካለ በኋላ ስጋው ደሙ አይሰጥም፣ አይታደልም። እዛው እንኳን ሆነው ቢያረፍቱ። ምክንያቱ ምን እንደሚሆን ታውቃላችሁ? እንግዲህ እዛው ቤተክርስቲያን ላይ ስጋው ደሙ ከመቅደስ ይወጣል። ከዛ በኋላ ወደ መቅደሱ ፊቱን ይዞራል። ከዛ ወደ ህዝቡ ፊቱን ይዞራል። ከዛ ወደ መቅደሱ ዞሮ መልሶ ወደ ውስጥ ይገባል ማለት ነው። ይሄ ፍጹም የሆነ አስደናቂ ምስጢራት በውስጡ የያዘ ነው። ባጭሩ ለማብራራት ልሞክር። የመጀመሪያው ከመቅደሱ ወደ ህዝቡ ሲወጣ ምዕመናን ሁሉ ስጋው ደሙን ይቀበላሉ። ንስሐ የገቡ እግዚአብሔር የፈቀደላቸው በንስሐ አባቶቻቸው በኩል ከሕፃናት ጀምሮ እስከ ሽማግሌዎች ድረስ ስጋው ደሙን ይቀበላሉ። የክርስቶስን ቀዳማዊ ምጽአቱን ያጠይቃል ይህ ክፍል ማለት ነው። በቀዳማዊ ምጽአቱ መድኃኒታችን ኢየሱስ ክርስቶስ ወንጌልን ለማንኛውም ሰው ሲያስተምር እንደነበረ ስጋው ደሙም ያለማንም ከልካይነት ያለምንም የጾታና የህይወት ልዩነት ይሰጣል ማለት ነው። መንፈሳዊ ህይወት እያልኩኝ አይደለም፣ ይሄ ሀብታምና ድሃ ማለት ነው። ይሰጣል። ክርስቶስም ያስተማረው ትምህርት ለማንም ነው ማለት ነው። ለማንኛውም ሰው ለዓለም ሁሉ ተፈጽሟል። ይሄ አገልግሎት ደግሞ የዓለምን ኃጢአት ያስወገደበት ለዓለም ሁሉ ቤዛ የሆነበትን ስለሚያሳይ ያን ጊዜ ስጋው ደግሞ ለሁሉም ይሰጣል። ከዛ በኋላ ስማህያል አንተ እየተባለ ወደ መቅደሱ ሲዞርና ዲያቆኑ ናአኩቶ ማለት ሲጀምር እዛው እንኳን ሆኖ ያረፈደ ሰው ካለ አይሰጥም። ምክንያቱ ካለን የመጀመሪያው ምክንያት ወደ መቅደስ መዞሩ ስጋው ደግሞ እርገቱን ያጠይቃል። ከሞተ በኋላ እስከ እርገቱ ያለውን ጊዜ ያጠይቃል። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ለሐዋርያት ብቻ ነው የተገለጸላቸው። እስከ 40 ቀን ድረስ ለሐዋርያት ብቻ ስለተገለጠ ለምዕመናን ስጋው ደግሞ በይፋ አይሰጥም። እዛው እንኳን ቢያረፍቱ እስከ እርገቱ ያለውን ጊዜ በዛ በ40 ቀን ጊዜ ውስጥ ጌታችን ኢየሱስ ክርስቶስ የቤተክርስቲያንን ሕግ ሲሰራ ኪዳንን ለሐዋርያት ሲያስተምር ነው የቆየው ማለት ነው። እንግዲህ ቅዳሴ ማርያም ላይ ታችሁ ከሆነ ዲያቆኑ ናአኩቶ ካለ በኋላ ወደ ህዝቡ ይዞራል ስጋው ደግሞ። ይሄ ደግሞ ዳግም ምጽአቱን ያጠይቃል። ወደ ህዝቡ ዞሮ ካህኑ አያቆርብም። አሁንም ሀዳፌ ነፍስ ብሎ ንባብ ነው የሚያነብ። ጌታችንም ዳግመኛ ሲመጣ ለማስተማር አይመጣም። ስጋው ደሙን ሊሰጥ ሊያስተምር መከራ ሊቀበል አይመጣም። ሊፈርድ ይመጣል። በቀኝ የሚቆሙትን በግራ የሚቆሙትን በቀኝ ያሉትን ኑ ወደ እኔ፣ በግራ ያሉትን ሂዱ ከኔ ሊል
ያን ጊዜ የሚመጣበት ዳግም ምጽአቱን ስለሚያጠይቅ አሁንም ስጋው ደግሞ ለምእመናን በዛ ሰዓት ላይ አይሰጥም ማለት ነው። ከዛ ጸልዩ ሲል ዲያቆኑ ያን ጊዜ ምእመናን አቡነ ዘበሰማያት እንዲጸልዩ መጽሐፍ ቅዱስ ያዛል። ወደ መቅደሱ ይዞራል። ከዛ ጻድቃንን ወደ ክብር ይዞ የሚሄደውን ምስጢር ያሳያል ወደ መቅደሱ ሲገባ ማለት ነውና እቺን ቤተክርስቲያን ነው እንግዲህ ክርስቶስን አሰብክም የሚሉ። እስቲ እናንተስ ምን ትላላችሁ? ለወንድማችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ናኩቶ ከተባለ በኋላ የክርስቶስን ስጋና ደም መቀበል እንደማይቻል በስፋት ለምን እንደሆነ ገልጿልና እጅግ አድርገን እናመሰግናለን። በርካታ ወጣቶች ሃይማኖትን የሚያንጹ ነገሮችን እያደረጉ ነው በዚህ በሶሻል ሚዲያ፣ በጣም ደስ ይላል። እሺ ወደ ናዮና የጆን ዳንኤል ልጅ ክርስትና እንሂድና በዛው ደግሞ አያይዘን ክርስትና እናትና አባት ማለት ምን ማለት ነው የሚለውን አብረን ተከታትለን እንመለስ። እንግዲህ ዛሬ የወንድማችን የጆን ዳንኤልና የእህታችን የናዩ የክርስትና የልጃቸው ክርስትና ነው። እኛም እንግዲህ ሰብሰብ ብለን እንዲበዛለት አባት ደስ ይላል። Ya, terus si Jafri. Ade, guys. Ayah, ayah, ayah. Ini gas tas ke begini. Lakish. የሁሉ ክብር የሁሉ ዝና ያላንተ ፈቃድ መቼ ሆነና ይሁን ይደረግ ጌታ ያልከው አይኔን ባይኔ ያየሁኝ ደግሜ ራሴን ካብራኬ ተከፋይ ልጅን ሰጠኝ። ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ማለት ሰው ችግር ውስጥ በገባ ሰዓት በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበትና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨነቃል ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽ እና በጣም ሰው አይችበታለሁ። ይህንን የምንታይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና ሲፈተናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ ብዙ ነገር ባርኮኛል፣ ብዙ ነገር አድሎኛል እና እግዚአብሔር ይመስገን። አለማረሩ ሁላችሁ ከጎኔ ለነበራችሁ ሰዎች በጣም ነው ማመሰግና። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ። እንገናኛለን ላይቭ ላይ። አመሰግናለሁ፣ በጣም ወዳችኋለሁ። የክርስትና ልጅ አሉት? ለክርስትና ልጆች ምን አድርገው ያውቃሉ? ብዙዎቻችን የክርስትና አባት ወይም የክርስትና እናት የምንሆነው ይሄንን ይዞ የሚመጣውን ኃላፊነት ሳንረዳ ነው። አንድ ሰው የክርስትና አባት ሲሆን የሚጠበቅበት ኃላፊነት አለ፣ ቤተክርስቲያን የምትሰጠው ኃላፊነት ማለት ነው። ይሄንን ኃላፊነት መወጣት ካልቻለ በሰውም በእግዚአብሔር ፊትም የሚያስወቅስ የሚያስጠይቅ ነው። ክርስትና አባትና ክርስትና እናት መስጠት የተጀመረው በዘመነ ሰማዕታት ነው። ገና ከሐዋርያት ቀጥሎ በተነሱት አባቶቻችን ጊዜ ላይ ክርስቲያን መሆን በሕግ ደረጃ ወንጀል ሆኖ በሚያስገድልበት በሚያሳስርበት ዘመን ላይ ማለት ነው። ክርስቲያኖች በየዋሻው በየፍሩክታው ተደብቀው በሚኖሩበት በዚያ ጊዜ ላይ ድንገት ወጥቶ አንድ ወላጅ መንገድ ላይ ተይዞ ላይመለስ ይችላል። ልጆቹን በትኖ ሊገደል ይችላል ማለት ነው። ስለዚህ እንደዛ ሆኖ ልጆቹ ወላጅ አልባ ሆነው አሳዳጊ ያጥተው እንዳይቀሩ ሃይማኖት እንዳይወጡ ሃይማኖት እንዳይቀይሩ ሲባል ኃላፊነት ወስዶ ልጆቹን ሃይማኖት እያስተማረ የሚያሳድግ ወላጆቹ ቢሞቱ እንኳን ደግሞ ወላጆቹን ተክቶ ልጆቹን እንደ ልጅ ወስዶ የሚያሳድግ ሰው ለመሾም ለመመደብ ሲባል ነው የክርስትና እናት የክርስትና አባት የሚባለው ሐሳብ የመጣው ማለት ነው። ስለዚህ ልክ ክርስቲያኖች ታስረው ሲገደሉ ልጆቻቸው ተበትነው ሜዳ ላይ ወድቀው አይቀሩ። የክርስትና እናቶቻቸውና አባቶቻቸው ወደ ቤተሰባቸው ወስደው የራሳቸው ልጅ አድርገው ሃይማኖት እያስተማሩ ያሳድጓቸዋል ማለት ነው። አሁንም ዛሬም በእኛ ጊዜ ላይ የክርስትና እናት የክርስትና አባት ሲሾም ኃላፊነቱ ተመሳሳይ ነው። በዋናነት ያንን ልጅ ሃይማኖት እያስተማሩ ማሳደግ የመጀመሪያ የቤት ስራ ነው። ልጁ ሃይማኖትን እንዲያውቅ እናት አባቱ ስለ ልብሱ ስለ ምግቡ ምናምን ሲጨነቁ እኛ ደግሞ ስለ ሃይማኖቱ ተጨንቀን ቤተክርስቲያንን እንዲያውቃት እንዲማር
በስነ ስርዓት እንዲያድግ ምግባርን ሃይማኖትን ተምሮ እንዲያድግ የማድረግ ኃላፊነት ይኖርብናል። በሆነ አጋጣሚ ደግሞ ወላጆቹ በህይወት መኖር ካልቻሉ ከሞቱ ደግሞ ይሄ ልጅ ወላጅ አልባ ሆኖ ሜዳ ወድቆ እንዳይቀር የማሳደግ ኃላፊነትም ጭምር አለብን። ኃላፊነቱ ቀላል አይደለም ማለት ነው። ለዛ ነው ቅድስት ቤተክርስቲያን የክርስትና እናትና አባት ስትሾም እነዚህ የክርስትና ወላጅ ሆነው የሚሾሙ ሰዎች ቃል እንዲገቡ የምታደርግ። ልክ ህፃኑን ልጅ ክርስትና ሲነሳ ያ የክርስትና አባቱ የምናቱ የልጁን አውራጣት ይዘው ጸሎት ሃይማኖት ይደግማሉ። ወይም ደግሞ ማንኛውም ክርስቲያን ሲጠመቅ ጸሎት ሃይማኖትን ደግሞ ነው የሚጠመቀው። አምናለሁ ብሎ ቤተክርስቲያን ኦሪጂናል ትምህርቷን ወይም ደግሞ ቤተክርስቲያን ዶግማዋ ጸሎት ሃይማኖት ተካቶ ስላለ አምናለሁ ብሎ ማመኑን ገልጦ ነው የሚጠመቀው። ይሄ ህፃን ግን እምነቱን መግለጥ የማይችል ስለሆነ ገና ያንን ህፃን ልጅ ወክለው ክርስትና እናትና ክርስትና አባት ጸሎት ሃይማኖትን ደግመው ከዛ ግን ቢራብ ቢጠማ ላበላው ላጠጣው ላሳደገው ብለው ቃል ገብቶ ልጁን ይቀበላሉ ማለት ነው። የክርስትና ልጃችሁ የክርስትና ቀን ልብስ ከመግዛት ያለፈ ምን አድርጋችሁለት ታውቃላችሁ? ምን ሃይማኖቱ ምን ላይ እንዳለ ምግባሩ ምን ላይ እንዳለ ከእግዚአብሔር ጋር ያለው ግንኙነት ምን እንደሚመስል ቼክ አድርገን እናውቃለን? ይሄን የማድረግ ኃላፊነት አለብን። የክርስትና ወላጆች ሲያረጁ እንደም የክርስትና ልጆች እነዚህ ወላጆቻችን የመንከባከብ የመጦር ግዴታ አለብን፣ ልክ እንደማንኛውም ወላጅ ማለት ነው። የክርስትና አባትና የአበልጅ መሆን የክርስትና አባትና እናት መሆን ዝምድናን ይፈጥራል። ክርስትና አንስቶ የተዛመደ ሰው አይጋባም እርስ በርስ ማለት ነው። ከዛ ባለፈ ግን በቤተክርስቲያን ስርዓት ልጆችን ለቅዱሳን ወይም ለታቦት የክርስትና ልጅ አድርጎ መስጠት አይመከርም፣ ስርዓቱ አይፈቅድም። ግድ ሲሆን ቦታዎቹ ወይም ሁኔታዎች ሳይመቹ ሲቀሩ ብዙ ጊዜ ይሰጣል። ባህል አለን፣ ይሄ ልምድ አለን። ግን ስርዓተ ቤተክርስቲያን አይፈቅድም። የማይፈቅድበት ምክንያት ምንድነው? ቅድም ካነሳነው ዓላማ አንፃር እግዚአብሔር አምላክ ወይም ቅዱሳኑ በአንድም በሌላ መንገድ ይሄ ዓላማ እንዲሳካ ሊያደርጉ ይችላሉ። ግን ደግሞ እኛ የራሳችንን ድርሻ መወጣት ስለሚኖርብን የእኛን ድርሻ ሰልፈን መስጠት ስለሌለብን ማለት ነው። ክርስትና የምንሰጠው ለሰዎች ነው። ለምንወደው ሰው ለጓደኛ ምናምን አይደለም የሚሰጠው። የክርስትና ይሄን ኃላፊነት መወጣት ለሚችል ሰው ነው የሚሰጠው እንጂ ሰውን ስለምንወደው የጎረቤታችን ስለሆነ ኃላፊነት ወይ እንደው ዝምድና ስላለብን ውለታ ስላለብን የምንሰጠው ጉዳይ አይደለም ማለት ነውና ይሄ ኃላፊነት ይሄ ዝምድና በጣም ትልቅ ዝምድና ትልቅ ኃላፊነት እንደሆነ ተረድተን በጥንቃቄ ልንወጣው የሚገባው ኃላፊነት ነው ለማለት ወዳለሁ። የልቦናችንን ደጅ በቸርነቱ ይክፈትልን። እሺ ለወንድማችን እግዚአብሔር አምላክ ቃልህን ያሰማልን። የክርስትና እናትና አባት ማለት ምን ማለት እንደሆነ በስፋት አንስቷል። እንግዲህ ግማሾቻችን ለቤተክርስቲያን የምንሰጥ ለታቦት የምንሰጥ ሰዎች አለን። ይህ በእውነት ስህተት ነው። ቤተክርስቲያን ሁልጊዜ ነው የምታስተምረው። ልጆች ስንወልድ መልሰን ለእግዚአብሔር አንሰጥም፣ እሱ ነው የሰጠን አይደል? በዚህ ምድር ክርስትና እናትና አባት ሲሰጥ ማለት በዚህ ምድር ሲኖር መንፈሳዊ ትምህርትን ሃይማኖታዊ ትምህርትን እያስተማረ ስነ ምግባርን እያስተማረ እየኮተኮተ የሚያሳድግ ልክ እንደ ልጁ የሚያይ አካል ነው የምንሰጥ እንጂ ለሰጠን ለእግዚአብሔር መልሰን መስጠት የለብንም። ይሄ ቤተክርስቲያን ሰፊ ጊዜ ወስዳ ታስተምራለች እና እኛ ግን ይህን እያደረግን አይደለም። እንግዲህ ትላንቱ ክርስትና የጆን ዳንኤል ልጅ ናዮ ከናዮ የወለደው ክርስትና ተነስቷል። እንግዲህ የእሱ መሆኑን ጓደኞቹ ቲክታከሮች፣ በጣም ታዋቂ ቲክታከሮች ብዙ ሰዎች በተገኙበት በቤተ እግዚአብሔር ከአብ ከወልድ ከመንፈስ ቅዱስ ልጅነትን አግኝቷል ማለት ነው የተወለደው ልጅ። እሷም ደግሞ እንግዲህ እንደሰማችኋት ከእስር ስትፈታ መላውን የኢትዮጵያ ሕዝብ አመስግናለች። በርካቶች ከጎኗ እንደነበሩ ብዙ ነገር ከጠበቀችው በላይ እንደሆነ ተናግራ አመስግናለች። ይሄ በጣም ደስ የሚል ነው። ክርስትና መነሳቱም እንግዲህ አንድ ልጅ ወደ ቤተ እግዚአብሔር መጥቷል፣ ወደ ህብረታችን ተቀላቅሏልና ደስ ይላል። በዚህ ውስጥ ግን ላነሳ የፈለኩት እንዳልኳችሁ የጆን ዳንኤል እና የእሷን ልጅ ሳይሆን በዚህ ውስጥ ክርስትና አባትና እናት ምን ማለት እንደሆነ በሰፊው ትምህርት ታገኛላችሁ የሚል እምነት ስላለኝ ነው ይህንን ያነሳሁት። ስለዚህ ክርስትና አባትና እናት ሲኮን እንዳልኳችሁ ክርስትና ለምሳሌ ልጅ ቢሰጣችሁ የሌላ ጓደኛችሁ ልጅ ቢሰጣችሁ ልክ እንደ ልጃችሁ ወስዳችሁ በሃይማኖት ነው የምታሳድጉት፣ በምግባር ነው የምታሳድጉት። ሁሉን ነገር ማድረግ ያስፈልጋል። በጣም የሚያስጠይቅ ነገር ነው። ያ ልጅ ቢወርቅ፣ ያ ልጅ ቢጎሳቆል፣ ያ ልጅ ከሃይማኖት ቢወጣ የእናንተ ትልቅ ተጠያቂነት ይኖራልና በሃይማኖት ማጽናትን እንዳትረሱ፣ ልክ እንደ ልጃችሁ እንድታዩ ለማለት እወዳለሁ። እሺ፣ ሌላው የምንመለከተው ብፁዓን አባቶቻችን በቅድሚያ ለምንድን ነው የንስሐ አባት ማይሆኑት? ለምንስ ነው ማያገቡት? ትዳር ርኩስ ሆኖ ነው ማያገቡት? ጳጳሳት የንስሐ አባት አይሆኑም እነሱ ማለት ነው። የንስሐ አባት የሚሆነው ካህን ነው። ምክንያቱም ይሄ ካህን አሁን በጋብቻ ውስጥ የሚፈጠረውን ችግር የቤቱን ጣጣ የሚያውቀው ካህን ነው። ለምንድን ነው ካህን የሚያውቀው? የራሱ ትዳር አለው፣ የራሱ ምንድነው ህይወት አለው። ይሄ ምንድነው የጋብቻ ህይወት ማለት ነው። እነሱ ግን ይህንን ስለማያውቁት የንስሐ አባት አይሆኑም በዋናነት ማለት ነው። የመሆን ስልጣኑ አላቸው። ልብ በል ስልጣናቸውን መንሳት አይደለም፣ የሚሆን ስልጣን አላቸው። ነገር ግን እነሱ የሁሉ አባት ናቸው። የምእመናን የሁሉም አባት ናቸው። አበብዙሃን ናቸው። የብዙዎች አባት ናቸው። እዚያ ነው። ግን ጳጳሳት የንስሐ አባት የሚሆኑት እርስ በርሳቸው ማለት ነው። አንዱ ሊቀ ጳጳስ ለአንዱ ሊቀ ጳጳስ የንስሐ አባት ሊሆን ይችላል።
ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ክቡር አውስቦ በኩሌ ወለምስካቦሙኒ አልወቱ ስበት፣ ጋብቻ ክቡር ነው ለመኝታቸውም እርኩሰት የለበትም ተብሎ ተጽፏል ዕብራውያን 13 ላይ። ጋብቻ ቅዱስ ነው። ታዲያ ለምንድን ነው እንዳያገቡ የተከለከለ? ስለ ሚስታቸው ስለ ልጆቻቸው እያሰቡ ቤተክርስቲያን እንዳይረሷት ነው። ልጅ ለማሳደግ የሚስታቸውን ፍቅር እያሰቡ ቤተክርስቲያን እንዳይረሳ ነው። ወዘስ አውሰበ ይሄሊ በዛ ያሰምራ ለብእሲቱ፣ ያገባ ሰው ሚስቱ እንዴት ደስ ሊያሰኛት እንደሚችል ያስባል ተብሎ ተጽፏል። ወዘስ ያውሰበ ይሄሊ በዛ ያሰምሮ ለእግዚአብሔር፣ ያላገባ ሰው ግን እግዚአብሔር እንዴት ደስ ሊያሰኘው እንደሚችል ያስባል ይላል። ይከፈልበታል። ያገባ ሰው ይከፈልበታል። ግማሹን ለሚስቱ ግማሹን ለእግዚአብሔር ነው። ሚስትን ማስደሰት እግዚአብሔራዊ ትእዛዝ ቢሆንም ሙሉ አይምሮውን እንዲሰጥ ነው። ታዲያ ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጵሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ያው ቤተሰብ መስርቷል። እናት አባቱን ያልተወሰው ዘመዶቹን ያልተወሰው የኔ ሊሆን አይችልም ብሏል ጌታ። ይሄንን ነው መጠራት ያለው። እሺ፣ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ የማያገቡበት ምክንያት ተጠቅሷል። የንስሐ አባት ደግሞ የማይሆኑበት ምክንያት በሰፊው ተነስቷል። እንግዲህ የንስሐ አባት መሆን የሚችሉት ዛሬ መነኮሳት አባቶቻችንንም የንስሐ አባት እያደረግን ነው እንጂ እንደ ሕገ ቤተክርስቲያን የንስሐ አባት መሆን ያለባቸው በተለይ ለባልና ሚስት ካህናት ናቸው። ለምን? ካህናት ቄሶች ማለት ነው። ቤት ውስጥ የራሳቸው ትዳር አላቸው፣ የሚመሩት ተቋም አለ። ስለዚህ በሄዳችሁ ለባለትዳር ንስሐ አባት በምታማክሩ ሰዓት፣ ቀኖና በሚሰጣችሁ ሰዓት እያንዳንዱን ህይወት ውስጥ ስላለ ያለውን ነገር የመረዳት አቅሙ ሰፊ ነው። ተረድቶ ንስሐ የመስጠት አቅሙ ማለት ነው። መነኮሳት አባቶቻችን ብፁዓን አባቶቻችን ጋር ደግሞ ብንሄድ አያውቁትም። ለምሳሌ በትዳር ውስጥ ያለውን ህይወት ስለማያውቁት እንዲያደረግኩ እንዲሰራው ስትሉ ወይኔ ብሎ ሁሉ ሊጮሁ ይችላሉ። ለማያውቁትን ታሪክ ስለሆነ ማለት ነው። የዝሙት ታሪክ አለ፣ የብዙ ነገር ታሪክ አለ። ያ የማያውቁትን ነገሮች ሄደን ለእነሱ በምንናገርበት ሰዓት እያስለመድናቸውና ሌላ ህይወት ውስጥ እየገቡ ነው ያለው እና የንስሐ አባት የማይሆኑበት ምክንያቶች እነዚህ ናቸው እና ሁልጊዜ በቻላችሁት አቅም ንስሐ አባት መያዝ ከአስፈላጊነቱ እጅግ ወሳኝ ነው፣ ግዴታም ነው። ግን ካህናት አባቶቻችን ንስሐ አባት አድርገን ብንይዝ በጣም የተሻለ ነው የሚል እምነት አለኝ። እሺ፣ ሌላው ብፁዓን አባቶቻችን ለምንድን ነው ለሰርግ ሽምግልና ማይሄዱት? ምን እሱ ይላካል? ሊቃነ ጳጳሳት ካህኑ ነው የነፍስ አባቱ ነው የሚላከው። ይሄ ለካህናት የሊቃነ ጳጳሳት ከቤተ ክርስቲያን ተገኝተው ተክሊል ያደርጋሉ እንጂ አንድ ልጅ ለማጨት መንደር ለመንደር አይዞሩም። ሽምግልና ይከለከሉ። ማስታረቅ የነሱ አስታራቂ ስለሆኑ አራቀያን ለክርስቶስ ናቸው። ኢየሱስ ክርስቶስ የሾማቸው እንዲያስታርቁ ነው። ግን ይህ እንደው ለተራ ነገር አንዱን ትልቅ ሊቀ ጳጳስ ሄደው ልጅ ጩልኝ አይባልም። ማለት ማዕረጋቸውን አይፈቅድም። ማዕረግ ቤተ ክርስቲያን ትልቅ ነው። እንዲህ አይነት የሀገር ሽማግሌዎች፣ ታዋቂ ሰዎች፣ ካህናት ናቸው እንጂ ልጃቸውን ለልጃችን ብለው የሚሄዱ ሊቃነ ጳጳሳት በዚህ ነገር የሉበትም። የነሱ ስራ ጋብቻውን ከቤተ ክርስቲያን ተገኝተው ተክሊል መፈጸም፣ ቅዳሴ ቀድሰው ማቁረብ፣ በሃይማኖት አንድ ማድረግ፣ ቀለበቱን እንዲሁ ቀለበቱ የሃይማኖት ምሳሌ ስለሆነ በዚህ ማጓሃድ እንጂ እነሱ ለማጨት መንደር ለመንደር አይዞሩም። እንደዚህ አይነት ነገር አይፈቀድም። ምናልባት እንደው ለመኮነ ምንለው ነገር አለ። የሆነ እነሱ የሚያስፈልግ ነገር ቢኖር ሊሄዱ ይችላሉ እንጂ እንደው ዝም ብሎ የኔ ማዕረግ ከፍ እንዲል አቡነ ገሌን ለአጭተኛ ለላክ ተብሎ አይላኩም ነው። ሊቃነ ጳጳሳት ለአንድ ጎረምሳ ሴት ማጨት መንደር አይሄዱም ነው። መንደር ለመንደር አይሄዱም። ስራቸውም አይደለም። ለዚህ አይደለም የተሾሙት። የነሱ ስራ ቤተክርስቲያን ተክሊል መፈጸም ነው እንጂ እዚያ ሄደው ማጨት አይደለም። እሱ የሀገር ሽማግሌዎችና የንስሐ አባቶች የካህናት ስራ ነው የሚሆነው ማለት ነው። እነሱ እዚያ እኮ ሄደው ዘር መቁጠር አለ። እነሱ ዘር ሲቆጥሩ ይኖራሉ እንዴ? ከገሌ የተወለደ አባቱ በዚህ መልኩ የታወቀ ብሎ እኮ ነው አይደለ በሀገር ባህል የሚታጨው።
እንደዚያ ነው አይደል? ይህን ያህል ሀብት አለው፣ ይህን ያህል ንብረት አለው። እዚህ ውስጥ ምን አገባቸው እነሱ? እነሱ እኮ የቤተ ክርስቲያን አይኖች ናቸው፣ አይንተ እግዚአብሔር ናቸው፣ የእግዚአብሔር አይኖች ናቸው እንጂ ይሄ ስጋዊ ጋብቻ ስጋዊም መንፈሳዊም ነው። ግን በአብዛኛው ወደ ስጋዊ ያደላል። በተለይ የሽምግልና ስርዓቱ እንደ ሀገራችን ባህል ስታዩ ወደ ስጋዊ ነገር ያደላል። ስለዚህ ከዚያ ሄደው በቃ ይህንን ነገር ሲያከናውኑ መዋል የነሱ ስራ አይደለም። እንዲያው ከተጋቡ በኋላ ባይሆን እንዲያው ከተጣሉ ማስታረቅ ይገባቸዋል። እምቢ ካለች እምቢ ካለ እንዲያው ቢያስታርቁ ቢያወግዙም ይገባቸዋል እንጂ በዚህ በፍቅር መካከል እነሱ አንደኛ ያውቁትም እኮ ሄደ እንደው ዝም ብሎ ይመስለናል እንጂ አሁን እንኳን እነሱ እኛ የቄስ ተማሪዎች እንኳን እናውቀውም፣ ይሄን ጉዳይ እናውቀውም እውነት ለመናገር ማለት ነው። ይህንን የሚያውቁት ከዚያ በፊት በትዳር 40 ዘመን 50 ዘመን የኖሩት ካህናት የሀገር ሽማግሌዎች የሆኑ እንደሆነ ነገሩን ባህሉን ያውቁታል። እነሱ እኮ አያውቁትም። ደናግላን አይደሉ ሊቃነ ጳጳሳት። ስለዚህ ደናግላን ከዚያ ውስጥ ሄደው እንዴት አድርገው እንትን ይላሉ። ቢሄዱም እንኳን የነሱን ማዕረግ አይጨምርም፣ ዝቅ ያደርጋቸዋል እንጂ የቤተ ክርስቲያኒቱን ማዕረግ ዝቅ ያደርጋል። እንግዲህ መምህራችን ማይበል ፈጠነ በስፋት ተናግሯል። ለአንድ ጎረምሳ ሴት ለማጨት በየቤቱ ጳጳስ መሄድ የለበትም። የስልጣን ደረጃውን ማወቅ አለበት፣ ቦታው መታወቅ አለበት። ለሽምግልና ለሰው ለማስታረቅ ከሆነ ችግር የለም፣ ግዴታቸው ነው። እኒህ አይነት ነገሮች ግን ተለማጅ መሆን የለባቸውም ብሎ በሰፊው አንስቷል። በተለይ በዚህ ዘመን እንደ ክብር እየታየ ብፁዓን አባቶቻችንን ወደ ሽምግልና እየላክን እንገኛለን እና ይህ በእውነት አስፈላጊ እንዳልሆነና የቤተክርስቲያኒቷን ክብር የጠበቀ ባይሆን ያ የሄዱበትን ሽምግልና በቤተ እግዚአብሔር ከሆነ ሄደው ሰርጉን መባረክ፣ ተክሊሉን መባረክ፣ ቀለበቱን መባረክ ይጠበቅባቸዋል እንጂ እንዲህ አይነት ነገሮችን ለሀገር ሽማግሌዎች፣ ለካህናት አባቶቻችን፣ ለንስሐ አባቶች ቢተው የተሻለ ነው የሚል ነገር አስቀምጧል። በጣም ደስ የሚል ነገር ነውና ምናልባት ብፁዓን አባቶችን ሽምግልና ለመላክ ፈልጋችሁ ያስባችሁ ከሆነ ብትተው። ለምን ብፁዓን አባቶቻችን ልጆቻቸው እንዳይቀየሙ እያሉ እምቢ አይሉም፣ እሺ ሊሉ ይችላሉና እነሱንም ባናስቸግራቸው የተሻለ ነው የሚል እምነት አለኝ። እሺ በመጨረሻ አንድ በጣም ደስ የሚል ምክር ትምህርት ነገር ከአባ ገብረ ኪዳን ሰምተን እንመለስ። ግሸን ሂጄ አንድ ሰውዬ ሰይጣን ምናምን ሲል ሰው ሁሉ ይለፈልፋል። ነግሬያቸዋለሁ ካሁን በፊት ሚካኤል አካባቢ ነውና ዝም ብሎ ራሱን እየደበደበ ይገርፋል። እና እኔ እንዲህ የሚያደርገውን እየሰድ ሰው ሁሉ ይጮሃል። በዚህም ያለው ይጮሃል፣ በዚህም ያለው ይጮሃል። አንዳንድ ሰው እኮ ሰው ሲጮህ አብሮ ይጮሃል። እንደው እኮ እንደው በዚህም ያለው መጮህ፣ በዚህም ያለው መጮህ እና ይሰብካል። ጥቂት ያስጮሃል፣ ጥቂት ይሰብካል፣ ጥቂት ያስጮሃል፣ ጥቂት ይሰብካል። ሰውዬ የእግዚአብሔር መንፈስ ካደረበት ቃለ እግዚአብሔር እስኪ ልናገርና እዚህ ወዲያ የሚሆን ያለን ብዬ ይሰብካል። እኔ ፎጣ ይሄ ባለ 4 መርገጫው አለ ወፍራሙ ገዳም የሚሰራው እሱን ጉለብሽ ጎተት እያልኩ ነው። ካባ ማላረኩ ማለት እና ይጮሃል። የመተት መንፈስ፣ የቁርጥማት መንፈስ፣ የሰላቢ መንፈስ፣ የእንቅልፍ መንፈስ ሲለው ያፈቀዋል ሰው ሁሉ ማለት ነው። ጋሻ ጃግሬው ደግሞ በጧፍ ላት ይሰጠዋል። ሲለጠው ዋይ ይለ ሲያመው ነው የሚጮህ። ሲያመው ዋይ ይላል ማለት ያው ምንድነው ተናግ ድሮ ሞይባ ገኝ የሚባል ህመም አለ እና ራስ የሚበጣ ማለት ነው። እና የሚበጣውን እንዳይመጡ ታውቃላችሁ፣ እጅ ይበጣል፣ ይሄ ይበጣል። ይሄን በዋገምት መከራችን ነው የሚያውሉ እና እንዳይበጣ አንዳንዱ ልጅ ጎረቤት ምን ማለት ሰይጣን ዞኛ ማለት ጀመረ። ማለት ማን ያዘ እንትና የት ነው ያገኘች? በቀደም ከብት ጠብቅ አክስቱን ማለት ነው። ከዚያ ይለቀቃል። በበርበሬ እንዳያጥሩን እንዳያደሙን ማለት ነው። አሁን ሰው ሁሉ ሲያመው ለቅቄያለሁ ምናምን አንደኛ ቤተሰብ ሁሉ እንዳይፈርድበት ማለት ነው። አሁን እዚህ የዩኒቨርሲቲ ተማሪ ራሱ ውሸቱን ማለት ነው። ወይ ሴት ይወዳል ወይ እሷም ወንድ ወዳለች። ከዚያ ማጥናት አልቻለችም። ልቧን አውዟል ወይም ልቡን አውዟል። ኋላ ቤተሰብ እያስተማረን ውጤት ሊበላሽ ነው። እንዳይመቷት እንዳይገርፏም ትላለች። ድግምት ነኝ የት ነው ያሻት? እንትን እዚህ ነው ሌሊት ነው ልጸልይ ከርተም እያለች ስትደመቅ አብሬ ያስኳት። እንዴት ነው የምታረጋት? ልትጽፍ ስትል እጇን ላብላብ አስብላታለሁ። መጽሐፍ ስትገልጥ እንቅልፍ አመጣባታለሁ። ከዚያ በኋላ ምንድነው ሰይጣን ልጅ ሰይጣን ነው እንጂ ትጉ ነበረች ይባላል። ትጉ ነው ልጅ ታው የነቀልዳ አዋጣ። እውነቴን ነው የምነግራችሁ ማለት ነው። ሰው እንደው ምን አለ እንደው ራሳችን ባናታለን ማለት ነው። ራሳችን ባናታለን እኔ ተጠያቂ አይደለሁም ማለት ነው። አሁን ሰው ከዚያም ወንድ ስትል ትኖርና እድሜዋን ገፍታ ባል ያጣችው ገርግር ነው።
ከዚያችም ሴት ይልና እድሜውን አርጅቶ ሚስት ሲያጣ ገርግር ነው። ምንም እንደዚህ አይደለም። ራስህ እስቲ ራስህ ይበሉ ሁላችሁ በሉ ድገሙ። እናስ ይሄን ሁሉ የማንም መነገጃ ይፈልግ። ይሄ 10 ብር ነው፣ የተባረከ ነው። 50 ብር ነው ስጣቸው ይላል። ይሸጣል። መቁጠሪያ የሚያዞር አለ፣ በጧፍ የሚገርፍ አለ፣ የሚሸጥ አለ። ማታ ምን እንደሚለው ሰው አናውቅ። የክርስቶስን ግርፋት አስቦ ያልተመለሰ ሰው አቶ ገሌ ትከሻቸውን ደብድበው ንስሐ ሊገባ ቀልድ አይደለም፣ ቀልድ ነው። ይችን ካሰርክ ሰይጣን ይርቅልሃል። በፍጹም አይርቅም አላችሁ ወገኖች። ስለዚህ መንግስተ እግዚአብሔር በሉ እሺ በመካከላችሁ ነው ማለት መጽደቅም መኮነንም በማን እጅ ነው? በራስህ እጅ ነው ማለት ነው። በራስህ እጅ ነው። ሰይጣን አያወጣህም። አዎ ምክንያት ሆኖ ያወጣል። ምክንያት ከሆነማ እንጀራ ምክንያት ይሆናል አይሆንም ነው፣ ጤፍም ይሆናል። ሌላው ቀርቶ ልኮነን ካሉበት ካሉማ በክርስቶስም መኮነን ይቻላል ማለት ምንድነው ያለ? በእኔ ያልተሰናከለ ብፁዕ ነው አለ። እንኳን በፍጡር እኮ የክርስቶስን መከራውን አይቶ የሚሰናከልም አለ። ልሰናከል ካልክ በክርስቶስም ትሰናከላለህ። ስለዚህ አለመሰናከል የሚያሰናክለንን አይምሮ ማጥራት ነው እንጂ ይሄ አሁን ክርስቶስ ታዲያ ክርስቶስን ፍጡር ነው ብለህ ክደህ ምስጋና ይግባውና እኔ ማን ተራብ ብሎታል ማን ተጠማት ብሎ ሲራብ አይቼ ካድኩት ሊባል ነው አይደለም። ለሁሉም ነገር ተጠያቂው እኛው ነን በሉ፣ እኛው ነን በሉ። እሺ ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ሰፋ ያለ ነገር እንዳገኛችሁ ተስፋ አደርጋለሁ። ማንኛውም ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ እንድትሰጡኝ እየጠየቁ በሌሎች አስተማሪ መርሃ ግብሮች እስክንገናኝ ድረስ እጅግ አከብራችኋለሁ። ቸርን ሰንብት።